የተጸለየበት ዘይት በነፃ ሊታደል ነው። ለሁሉም ሰው የተጸለየበትን አኖይንቲንግ ኦይል በነፃ የማድልበት ቀን ነው። ታምራቱ በትራክተር ላይ እንደቀጠለ ነው። አንቺ ትራክተር አስገብተሽ ምድር ስታስቆፍሪ ያየው ኢየሱስ በትንቢት የሞተው ደብተራ ጉዳይ ነገ 9 ሰዓት ላይ ይሄ ደብተራ ይሞታል ብለህ ነበር። እሺ ክርስትናችን መጽሐፍ ቅዱስ የማያውቀው ክርስትናችን መጽሐፍ ቅዱስ የማያውቀው። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን ቆይታ ሁሉ ሰላም ነበር፣ እግዚአብሔር ይመስገን። ዛሬም እንደተለመደው በሌላ ቪዲዮ ተመልሰን መጥተናል። እናንተ ያስተምራሉ ይጠቅማሉ ያልናቸውን ቪዲዮዎች ቀንጨብጨብ አድርገን ይዘን ተመልሰናል። ለቮይስ ኦፍ ግሬስ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዚህ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ እናልፋለን። ለሁሉም ሰው የተጸለየበትን አኖይንቲንግ ኦይል በነፃ የማድልበት ቀን ነው። በብዙ አቅጣጫ ነገራችሁ ፌል እያደረገ ያለባችሁ ሰዎች፣ የመሬት ኬዝ ዕዳ ውስጥ ያላችሁ ሰዎች፣ በበሽታ እየተሰቃያችሁ ያላችሁ፣ በራችሁ ተዘጋግቶ ትግል ውስጥ ያላችሁ ሰዎች ይሄ ቀን የእናንተ ቀን ነው። የተጸለየበት ዘይት ሊታደል ነው፣ ያውም በነፃ። ጥሩ ማስታወቂያ ነው። ሕይወት የሌለበት እግዚአብሔር የሌለበት እግዚአብሔር የማይከብርበት ዞሮ ዞሮ ዛሬ በነፃ ሰጥተህ ነገ ልትሸጥ ነው። ዛሬም እንደ ትላንቱ ማንሳት የምፈልገው ነገር በደንብ ሲሪየስሊ ማስተዋል ያለባችሁ ነገር መጽሐፍ ቅዱስ ከሚያስተምረን አስተምሮ ያፈነገጠ ልምምድ ውስጥ መግባትና መገኘት ለሕይወት ሪስክ አለው። ስለዚህ በጣም ጥንቃቄ ያስፈልገናል። ማን ጋር እንደምንሄድ የእምነት አቋሙስ ምን ይመስላል? ከመጽሐፍ ቅዱስ አንጻር ከእግዚአብሔር ቃል አንጻር ይቃርናል ወይስ አይቃርንም? እውነታውን በማወቅ መሄድ ያለብንን ቦታ መምረጥ ያስፈልገናል። ላለው ቀጣይም ቪዲዮ አይተን እንመለሳለን። በቃ ብዬ ነው የወጣሁት። 1 2 3 4 5 ዓመት አየሁ። እዚች ሀገር የገባሁበት ነው። ከኔ የመጣሽው ሐዋሳ ነው የመጣሁት። ስንተኛ ዓመት? አሁን 5ኛ ዓመት። አሁን 5ኛ ዓመት። አንቺ ትራክተር አስገብተሽ ምድር ስታስቆፍሪ ያየሁ ኢየሱስ እኔ ኮንስትራክሽን ሰራተኛ ነበር። ሐዋሳ ትልቅ ድርጅት ነበር። ኮንስትራክሽን ነበር ምሰራው ደግሞ ጠጠር ነበር ማመር ሪቸር የሚባል ነገር ነበር። ያ ሁሉ ትቼ ነው ወደዚህ ያለው። 3 4 ብዬ ቆጠርኩኝ። እግዚአብሔር አምላክ ባንቺ ምክንያት 4 ሰው ሲባል አሜን። እውነት ነው። ምኑ ነው እውነት? ቤተሰቦቼ ናቸው። 5 ነበር። ባለቤቴ ሞቷል። አንቺ ጋር ቻይናዎችን ያለው እሺ፣ እንደዚህ ምንድነው አረቦችን ያለው እውነት ነው። ምኑ ነው እውነት? ከቻይኖች ጋር ግንኙነት ጀምሬ ነው። አሁን ጀመረሻል። ትንሽ ጊዜ ጠብቂ። አሁን ስላወራሁሽ ነገር አንቺ ነገርሽኝ ነገር አለ? ምንም የነገርኩ ነገር የለም። እኔ ዛሬ ትናንትና ቲክቶክ ላይ ያየሁት ነበርና ዛሬ ፈልጌ ሄዳለሁ። ሰፈሬ እዚህ ቅርብ ነው። እንዴት ይሄ ሰው አይቀባኝም ብዬ በእውነት ቤቴ ላይ በቃ የሚለጥፍ ያለው በቃ እኔ ምንድነው ያልኩት? አሁን በቃ ብዬ ነው የወጣሁት በእውነት። ፕሮፌሰር እንግዲህ የትራክተር ትንቢቱ መሬት ማስቆፈሩ ቀጥሏል። ከዚህ በፊት በለቀኩላችሁ ቪዲዮ ላይ አንድ በትራክተር መሬት ሲያርስ የታየ ሊገለገል የመጣ ዋንጫ የሚያክል ወርቅ ያገኘው ሰው ታስታውሱት እንደሆነ ከዚህ በፊት በነበረው ቪዲዮ ላይ አንስቼላችሁ ነበርና አስቀምጬላችሁ ነበርና እንግዲህ የትራክተር ትንቢቱ በጣም ቀጥሏል እና በትራክተር መሬት ማስቆፈሩ ቀጥሏል። ይሁንልን አገራችን ይልማ፣ የተደበቀው የከበረው ዕንቁ ይውጣ። ለሀገርም ሀብት ነው፣ ለሀገርም ሲሳይ ነው። ሰሞኑን በተነሱ ግርግር መካከል በጣም ያው ቪዲዮዎቻችን አብዛኛው ሐዋርያትና ነቢያት ላይ ተኮር ያደረገ ሐሰተኞችን ከማጋለጥ አንጻር እየተደረጉ ባሉት ነገር ላይ ሐሳብ መስጠትና ሰዎች ከእንደዚህ አይነት ከሚሄዱበት ቦታ ራሳቸውን እንዲጠብቁ ከማድረግም አንጻር ጭምር ስለሆነ ቪዲዮ እየሰራን ያለ ነው። በኮሜንት መስጫ ውስጥ አስቀምጡልን። ቀጣዩን ቪዲዮ ተመልክተን እንመለሳለን። እስካሁን ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። ፓፓ በጣም የሚገርም ነገር ነው። የዛሬ ሳምንት ጸልየላ ነበር። በጭንገፋ በጣም ትቸገር ነበር እና ይሄ ጭንገፋ ደግሞ በምን ምክንያት እንደመጣ አንድ ደብተራ በሷ ላይ ይደግም ነበር በቤተሰባ ጉዳይ እና ከዚህ ስትሄድ ነገ 9 ሰዓት ላይ ይሄ ደብተራ ይሞታል ብለህ ነበር። አሁን ሞቷል አለች።
ተጨነገፈ አልኩኝ። በአንድ ደብተራ ምክንያት ነው እንደዚህ ይወሽ ደብተራው ይሞታል አልኩኝ። የሚሞትበትን ሰዓት ተናገርኩ። ባልኩበት ሰዓት ሞተ። ፓፓ ያው ዘመድ ነው፣ በዘመድ ምክንያት ነው እንደዚህ። ዘመድሽ ነው ያኔ ያንንም ዘመድሽ ነው ብዬ ነገርሽ ነበር። እና እኔ አላውቅም፣ ግን እነሱ የኔን ነገር አበላሹ። 4 ጊዜ እኔ እየፈለኩኝ አንዴ ወልጄ እንደውም ሆስፒታል የወጣው እና ላክሶ እንሂድ አካሌ ሞቷል አሉኝ። እኔ ስመጣ ህልም አይቼ ነው ላክሶ እንሂድ ሲሉኝ ህልም አይቼ ነው የመጣሁት። አልሄድም አልኳቸው። ከዛ ባሁንም እንደዚሁ ላክሶ አትሄጂም ሲሉኝ እኔ አልሄድም እናንተ ሄዱ አልኳቸው እና ሞተ። እኔ በሆነ አንቺ እዛ የሞተበት ቦታ ሄዳለሁ ጠላቴን ቀብሬ ነው የመጣሁት እያል እየሳኩ መጣል። እግዚአብሔር የሰው ልጅ መሞትን አይፈልግም። እግዚአብሔር ያጋንን ስራ ሊያፈርስ ይችላል፣ ያፈርሳልም። የዲያብሎስን ስራ ሊያፈርስ እግዚአብሔር ልተገለጠ እንደሚል እግዚአብሔር ቃል የዲያብሎስን ያጋንን ስራ እግዚአብሔር ያፈርሳል። እግዚአብሔር የማንንም ሰው ሞት አይፈልግም። የእግዚአብሔር ሐሳብ ዓለምን በልጁ በክርስቶስ ኢየሱስ መጠቅለል ነው። ዓለምን በልጁ በክርስቶስ ኢየሱስ መጠቅለል ነው። እግዚአብሔር በሰው ልጅ ላይ በምድር ላይ ያለውን የሰው ልጅን መጨረስ መግደል የእግዚአብሔር ዓላማ የእግዚአብሔር ሐሳብ አይደለም። የእግዚአብሔር ዓላማ ሰው ሁሉ ወደ እግዚአብሔር እንዲመለስ ነው፣ ወደ ራሱ እንዲመለስ ነው የሚፈልገው። በጣም የሚያሳዝነው በአጃቢ ነው። አድማቂ አለ፣ አጨብጫቢ አለ፣ ሙሾ አውራጅ ከጀርባ እየተቀበለ ተቀባይ አለ። አይ ፓፓ የተባበልን ዘመናችንን እየጨረስን ያልን ነው። አድማቂዎች አሉ፣ አሙቅልኞች አሉ፣ የሚያጨበጭቡ የሚያስጨፍሩ። ክርስቶስ ኢየሱስ ወደ ዓለም የመጣው ኃጢአተኛውን ለመፈለግ ነው። ጻድቃንን ለመጥራት አልመጣም። ኃጥአንን ለመጥራት ነው የመጣው። ኃጥአንን ለማዳን ነው የመጣው። መድኃኒት ለሚያስፈልጋቸው መድኃኒት ሊሆን ነው የመጣው። መድኃኒት ለማያስፈልጋቸው አይደለም ክርስቶስ የመጣው። ማስተዋል አለብን። አሁንም በጣም ሲሪየስሊ እንደ እግዚአብሔር ቃል እግዚአብሔር የኃጢአተኛውን መሞት አይፈልግም። እግዚአብሔር ኃጢአትን ይጸየፋል፣ ኃጢአተኛውን ግን ይወደዋል። ሰው ሞተ ብለህ በዚህ ልክ ትደሰታለህ? አጋንንት እኮ አይደለም የሞተው፣ ሰው ነው የሞተው። በሰው መሞት አንተ ደስተኛ ትሆናለህ? አንተ ጮቤ ታስረግጣለህ? ሰማይ እልል የሚል ይመስላል? አንተ እንደጨፈርከው ሰማይ የሚጨፍር ይመስላል? ወዳጆቼ እስካሁን ይህንን ቻናል ቮይስ ኦፍ ክሬስን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ያላደረጋችሁ ላይክ አድርጉ። ሐሳባችሁን በኮሜንት መስጫ ውስጥ አስቀምጡልን። እስቲ ፓስተር ዘማሪ ታምራት ኃይሌ ያሉትን ቀንጨብ አድርገን እስቲ እናድምጥና እንመልከትና እንመለሳለን። ክርስትናችን መጽሐፍ ቅዱስ የማያውቀው ጨርሶ ለመጽሐፍ ቅዱሳዊ አስተምሮ እንግዳና ባዕድ የሆነ ክርስትና። እንዲያውም በቅርብ ቀን በአንድ መድረክ ላይ ያልኩት የባቡር ሀዲድ አለ እና ብዙ የባቡር ትራንስፖርት በሚንቀሳቀስባቸው አንዳንድ ያደጉ ምዕራብ ሀገሮች እንደ ደምስር አይነት ነው የባቡር ሀዲድ ብዛቱ እና ከአንዱ ሀዲድ እንዴት አድርገው ወደ ሌላኛው ሀዲድ እንደሚቀይሩ ቴክኒኩ በጣም ነው የሚያስደንቀው። እና ክርስትና ከአንዱ ሀዲድ ወደ ሌላ ሀዲድ እየተቀየረ ነው። አሁን እንትኑ ላይ ስለሆነ መነሻው ላይ ስለሆነ ሀዲዶቹ ሲለያዩ መነሻቸው ላይ መለያየታቸው በደንብ አይታይም። እየሄዱ እየተጓዙ ሲሄዱ ነው እየሰፉ ሄደው ፍጹም ተቃራኒ አቅጣጫ ቀኝና ግራ እስከመሆን ወይ 180 ዲግሪ ያህል ክፍተት የሚፈጥሩት በሂደት ነው። እና የመጣልኝ ምንድነው እዛ ጉባኤ ላይ እንደው በጊዜው ነው የመጣልኝ፣ ቀድሜ ያሰብኩት አይደለም። ግን አሁን ሀዲዱ እየከፈተ ነው ያለው፣ እየከፈተ ነው። ብዙ ሰዎች ይሄንን ኮንሰርን እና ሀዘን ብታነሽላቸው ምን ሆነን ምን ችግር አለ? በቃ ይሄው ነፍሳት እየዳኑ ነው፣ መዝሙር እየተዘመረ ነው፣ እግዚአብሔር እየተመለከ ነው፣ ወንጌል እየተሰበከ ነው፣ መንፈስ ቅዱስ እየሰራ ነው፣ ምን ችግር አለ ነው የሚሉሽ። ምክንያቱም የሀዲዱ ክፍተት አሁን በጣም እየታየ ስላልሆነ፣ መከፈቱ ግን ምንም ማንም ሊጠራጠር አይገባም። እየቆየ በሂደት ደግሞ ክፍተቱ በጣም እየሰፋ ሄዶ ጨርሶ
የሌላ አይነት ክርስትና፣ የሌላ አይነት መጽሐፍ ቅዱስ፣ የሌላ አይነት አምልኮ፣ የሌላ አይነት መዝሙር፣ የሌላ አይነት ሁሉም ነገር እንደሚሆን አድማጮች ባይጠራጠሩ ጥሩ ነው። ይሄ ምንም ባይጠራጠሩ ጥሩ ነው። በጣም እየተከፈተ ነው ሀዲዱ እየተለያየ ነው ያለው። ቤተክርስቲያን የማይመስል ቤተክርስቲያን እየበዛ ነው። የጸጋ ስጦታ ያልሆነ የጸጋ ስጦታ እየተነገረ ነው። ማለትም ትንቢት ያልሆነ ትንቢት፣ ፈውስ ያልሆነ ፈውስ፣ መገለጥ ያልሆነ መገለጥ፣ ኢቭን እንደ ዘማሪ ልናገር ነው መዝሙር ያልሆኑ መዝሙሮችም እየተሰሙ ነው። ስብከት ያልሆነ ስብከት በደንብ እየተሰበከ ነው። ያውም በድፍረት በማን አለብኝነት፣ ያውም እግዚአብሔር ምስክሬ ነው እየተባለ እግዚአብሔር ለምስክርነት እየተቆጠረ እየተጠራም ጭምር ስብከት የወንጌል ስብከት ያልሆነ ስብከት እየተሰበከ ነው። ትዳር ያልሆነ ትዳር እየተያዘ ነው። ህብረት ያልሆኑ ህብረቶች፣ የመንፈስ አንድነት ሳይሆን የድርጅት አንድነት እና በአጠቃላይ ሁሉም ነገር ከተጻፈለት በተቃራኒው እየሄደን ክፍተቱ አሁን በጣም አይታይም። ሆነ ብሎ አስተውሎ ጨምቶ በእግዚአብሔር ፊት ጊዜ ወስዶ መንፈሱን አዳምጦ ለሚያይ ረጋ ብሎ ለሚያይ ካልሆነ በስተቀር በሩጫ በፍጥነትና በገበያ ውስጥ ላለ የሚታይ አይደለም እና በጣም ከባድና አስፈሪ ጊዜ እየመጣ ነው። ወደ ዋናው ነጥብሽ ስመለስ ልክ ነው። ክርስትናችን በጣም ምድራዊ የትኛውንም የጸጋ አይነት የትኛውንም የአገልግሎት አይነት ሁሉም ነገር ከጥቅም ጋራ ከምናገኝበታለሁ ከሚል ጋራ በጣም እየተቆራኘ እየተሳሰረ በነፃ ተቀበላችሁ በነፃ ስጡ የሚለው አምላካዊ ትእዛዝ ፈጽሞ እየተጣሰ ሁሉም ነገር የንግድ ሸቀጥ የገበያ ዕቃ የሆነ ያለበት ጊዜ ነውና በእውነት በየትኛውም የአገልግሎት መስክ የተሰማራችሁ ወንድሞቼና እህቶቼ አባቶችም እናቶችም የቆያችሁም ከጥሩ ባህል ከጥሩ መልካም ከሆነ ልማድ ወጥተን ዘመኑ እያሸነፈን ዌቭ በጣም ግፊቱ በጣም ብርቱና ኃይለኛ ከመሆኑ የተነሳ ከማናንሽ የሚሆን ለምን ኋላ ቀራለሁም ይሁን እየተገፋን ያለን የቆየም አዲሱ ትውልድም እንደው በክርስቶስ ፍቅርና በፍጹም ትህትና እንደ ሁሉንም ጥረት ሁሉንም እንቅስቃሴ በመኮነን በማጥላላት መልክ እንዳይወሰድ የጥንቃቄ ልመና ነው። የጥንቃቄ እንጠንቀቅ ተማጽኖ ነው። ይሄ ተማጽኖ ፓስተር ዘማሪ ታምራት ኃይሌ እንግዲህ ያው አብዛኛው ሰው እየጮኸ ያለው ብዙ ሰዎች በማህበራዊ ሚዲያም ይሁን ባገኙት አጋጣሚ እውነትን ያስተዋሉ እውነተኛው ነገር እየጠፋ ያለበት ዘመን እንደሆነ ሁሉም እየጮኸ ይገኛል። በየፊናው እየጮኸ ነው። መስተካከል ያለበት እንዲስተካከል ነው። ክርስትና መልኩን ያጣበት ዘመን፣ መጽሐፍ ቅዱሳዊ ያልሆኑ ልምምዶች ሸቀጥ የሚሸቀጥበት ቤት እየሆነ መጥቷል ቤቱ እና በጣም የጥንቃቄ መልእክት ነው። መንቃት እንዳለብን ያው ደጋግመን እንደምንለው የምንነቃበት ዘመን ነው። ከመቼውም ጊዜ በላይ የምንነቃበት ጊዜ ነው። ቤተክርስቲያን ውስጥ እየገቡ ያሉ ልምምዶች ከመጽሐፍ ቅዱስ አስተምሮ ውጪ የሆኑ ልዩነቱ እየሰፋ የመጣበት ጊዜ ነውና ሁሉም ሩጫው ምድር ላይ ምድር የሚሸተው ነገር ላይ ብቻ እየሆነና ትኩረት እየተደረገበት ነው ያለውና በጣም ሲሪየስሊ ጥንቃቄ የሚፈልግበት ዘመን ላይ ያለ ነው። ከመቼውም ጊዜ በላይ የክርስቶስ መምጫ እየቀረበ ነውና ልንነቃ ይገባናል ብሎ መልእክቱን አስተላልፎልናል። እግዚአብሔር አብዝቶ ይባርከው። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንመጣ ድረስ የጌታ ጸጋና ቸርነት ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩ።